ብሎ የተዋችሁ ሌሎቻችሁ ደግሞ ቢዝነስ እንስራ ብላችሁ ስለ ቢዝነስ አውርታችሁ እናቴ አንድ ሰው እኮ ነው እሱ አውርታችሁ ጋብዛችሁ ተንደፋድፋችሁ ሆቴል አስይዛችሁ ልክ እንዳላሙዲ እንደዛ ነው። እኔ እግዚአብሔር ምስክሬ ነው ስለማቅ ነግራችሁ እንዲህ ብላችሁ ፈራውን ሊመጣ ነው ምን አይነት ሆቴል እያዘ ምን አባቱ ራሱ አይዝም እንዴ? ለምንድን ነው የሚይዝለት? ሀብታም ከሆነ በራሱ አይዝም እንዴ? እኔ አሁን ፈራውን እዚህ ሀገር ቢመጣ እኔ ልይዝለት አልይዝለትም። ሀይል ለው ግን እሄዳለሁ። ምክንያቱም እኔ የሚይዝበት አቅም የለኝም። ምሳ ግን እራት አንድ ቦታ ልጋብዘው እችላለሁ። ለምን ብዬ አቅሜን ካወቅን ወይ የሚመልስልኝ ከሆነ አበድረኝ ብዬ ጋብዘዋል እንዴ። ከዛ በራሴ ጊዜ $3,000 ለጣሪክ አውጥቼ ካምበሻበሽኩ በኋላ ኔክስት ዴይ ደግሞ ካምፓኒ እንዲከፍትልኝ ስለ ቢዝነሴ አድቫንስ እንዲያደርገኝ አልጠብቅም። የራሴንም ገንዘብ ቅርቅር አደርጋለሁ። እራሱ ከፈለገ ያድርግ። ለምን ብዬ ችግራችሁ ቀድማችሁትን ሀብታም ስታዩ ነጭ ስታዩ ሜዲን ካናዳ ሜዲን አውሮፓ ሜዲን ምናምን ንጥፍ ትሉና ልክ ያዛ መልስ ስታጫዳሚ ይሄ ሌባ ይሄ ወሮ በላ ይሄ ምንድን አላረግም ጭራሽ ለሀብታም አላወጣም። ለምን ማውጣው? ለምን ሀብታሙ እሱ የመጣው እሱ ራሱን ይቻል። ለምን ብዬ ነው የማደርገው? ከዛ ስም ማጥፋት ይሄ ጥሩ አይደለም። ይሄ ውሸት ነው፣ ሀሰት ነው፣ ሀሰት። እሱም ደግሞ ይህንን ያውቃል። ለምን አላችሁ እኮ ጠርጥሬ መንጥሬ አውቃችኋለሁ። ዝም ብዬ አልቀርባችሁም። ምክንያቱም አሸርጓጆች ናቸው ሀብታም ስታዩ። እሱም ደግሞ ያለውን ቻንስ ስጠቅም ይልና በሬን ስታርድ ይቀበላል፣ ወይፈንን ስታርድ ይቀበላል። ከፈለክ ልጅን የምታቀርብለት ይከብካላል። አለቅ ፈቅነን ያደረግከው። ከዛ ምን ይመጣል? ስም ማጥፋት። ለምን ብዬ እኔ ግን አላደርገው፣ እራሱ ያድርግ። ስለዚህ ይሄ ነው እና እሱ ጋር ያለው እና እናንተ ጋር ያለው እንትን ችግር። አሁን ሰው አጭበርባሪ ነው እንዴ? ኖ ጋይስ፣ የተጭበረበሩትም ወይም ደግሞ ፕሮሚስ የተገባላቸው ድሃዎች ካሉ እነሱ ድምፃቸውም እዚህ ድረስ አይሰማም። ምክንያቱም ኦልሬዲ ድሃዎች ናቸው። ለማን ነው አቤት የሚሉት? ልንገራችሁ፣ የፍራኦልን ስም የሚያጠፉት እዚሁ ላይ ያሉት ይሄ መሳሪያ ያላቸው ስጠንና አንተ ስጠን እኛ ድሃ እንርዳ። ግን ድሃ እየተረዳ አይደለም። እነሱ ራሳቸው ኪሳቸውን መገንባት የሚፈልጉ ወይ ደግሞ ፉክክራቸውን ደግሞ ልንገራችሁ። እኔ አሁን አንተ ቴዲ ስለማላገኘም በዚህ የምታዳምጥ ከሆነ አንተ አሁን የገባህበት ማቅ እኛ ትላንትና የገባንበት ማቅ፣ እኛ ትላንትና የተሰደብንበት የተዋረድንበት ያ ቤተሰብ ጓደኛ ያጣንበት ማቅ መጠቀም ያለው ኦኬ። በዚህ አጋጣሚ ስጠንና እኛ እንርዳ። ደግሞ ልንገራችሁ እዚህ ላይ እነዚህ ትናንሽና ጥቃቅን መካከለኛ ባለሀብቶች አሉ፣ ወራዳዎች ማለት ነው። ሾፕ ያደርጉ ፉክክር አላቸው እርስ በራሳቸው። አሁን እኛ ድሃዎች ይሄ ምንድን ነው ዝሆኑ ሲጣላ ምንድን ነው ተጎዳ የሚባል እነሱን ይጣላሉ። ነፈራውን ስማቸው እኔ አሁን ስለማለት ድሮ አውቃቸው ነበር። አሁን ስማቸውንም አላውቅም አሉ። አሁን እየመጡ ነው። ምን ያደርጋሉ መሰላችሁ? በቃ ያንተን ቦታ ተተክተው ለመስራት አይደለም፣ ግን ደስ ይላቸዋል። የሆነ ሀብታም ሲወድቅ ፍራሎች አይደለም አንድ ብቻ አለው ብሎ ዝቅ ሲል ወይ ከሚዲያ ውስጥ ጠፋ ወይ ከአካባቢያቸው ውስጥ ጠፋ እኔ ደስ ይላቸዋል መሰለኝ እንጂ ሌላ የሚያገኙት ጥቅም ያለ አይመስለኝም። ወይ ሄዶ የፍራኦል ባለ ሀብት ላይ ሀብት አይተክሉ ወይ ደግሞ የአንዱ ወይ ዮሐንስ ወይ የገብረ እግዚአብሔር ላይ ሄዶ ግን የሆነ የሚገናኙበት ሌላ ዓለም ይኖራቸው አላውቅም፣ ወይ የሚገናኙበት ሌላ ክለብ ይኖራቸው አላውቅም። ብቻ የሆነ ሀብታም ሲወድቅ ደስ ይላቸዋል፣ ሲጠፋ ራሳቸው እየጠፉ ደግሞ አጠፋን ፈራኦል ይላሉ። አሁን እኮ ልጁ አንደኛ አስገዳይ መሆነ ኢትዮጵያ አንድ ጊዜ ኢትዮጵያ ትገባም ይሉታል፣ አንድ ጊዜ ደግሞ እጁ ረጅም ነው እስከ ኢትዮጵያ ይላሉ። አንድ ጊዜ ደግሞ እሱን የቀረቡት በሙሉ ጠፉ። እሱን የቀረቡት በሙሉ ለምን ጠፉ? እጃቸውን ኪሳቸው ውስጥ ከተው ጋበዙ፣ አወጡ ገንዘብ፣ ይሄንን አድርግ እርዳ። አንደኛው ማለት ነው አንደኛው ድሃ፣ እንዲያውም የኛ ሰፈር ልጅ እኔ ያደግኩበት ሰፈር ልጅ ነው። ድሃ የድሃ ልጅ እናትና አባቱን ቤተሰቡን እንደ መርዳት ያለውን ብር አርጎ ፈራኦልዬ እኔን ራሱ ነይ እኔ ጋራ በሄሊኮፕተር ልጋብዝሻል። እንግዲህ ይህ ልጅ ሄሊኮፕተር አለው እንዲ ያልኩ የሀብታችሁ አመጣጥ እኮ ለእኛ የሚያስደንቀናል። ለአንተ ብቻ እኮ አይደለም ኮሚሽነር ቴዲ አዋሳ፣ ለአንተ ብቻ
እኛም ይደንቀናል የሀብታቸው አመጣጥ። ግን ምን አገባል? ግን አንዳንዱ በአፍ ነው፣ አንዳንዱ በተግባር ነው የሚያሳየው። ሄሊኮፕተር አለኝ ሚኒሶታ ስመጪ ልጋብዝሽ አለኝ አበስ ገበርኩ ጌታዬ። ከወጣ ቅርብ ጊዜው ነው እንደነገረኝ እኮ ነው። ከመቼው ይሄ አሜሪካን የምትባል ሀገር እንደው ምን አይነት እግዚአብሔር የባረከው ሀገር ነው። ከመቼ ነው ሄሊኮፕተር ያለው? ከመቼ ነው ሚስት ያገባው? የለውም እኮ ሲቀደድ ተከራይቶ ሊያሽከረክረኝ ማለት ተከራይቶ ይኸው ተከራይቶ አይደል የሚያሽከረክሩት? ተከራይቶ ሊያሽከረክረኝ የኔ ነው ሊለኝ እኔንም ሊሸረቅቀኝ ማለት ነው። ብሩን ያወጣና እዚህ ይሄ ቲክቶክ የመጣ ጊዜ ብዙ ሰው ከስሯል። እና የራሴ ወደ 18,000 ብር ጊፍት እየሰጠው 18,000 ዩሮ ተደርጊያለሁ። እሱን የመለስኩት አሁን አገኘው ብዬ ይህንን አንበሳ አገኘው ልክ ወደ ባንክ የዞር ስር የለው ጋይስ። ይሄ ቲክቶክ ብዙ ሰዎችን አክስሯል። ቂጥ ሲያዩ ጡት ሲያዩ ይሄ ትንሽ ቁጥ ያለ የአሜሪካን ዲያስፖራ ነው። የአሜሪካ እንትን ነው ሲጀመር። አውሮፓ ድሃዎችንን አንሰጥም። የዚህን ያህልም እንትን አይደለም። እኔም ከሰው ካርድ ላይ ነው የሰጠሁት። ፉን እያሉ አልኳቸው። ሰው ሲመጣ አልኳቸው ዠመዠጥ ያደርጉ አንበሳ ታፕታፕ አንበሳ ተፎካክረው ከዛ ኪሳቸው ሲገቡ የለም አካውንቱ የለም፣ ክሬዲት ካርዱ በሙሉ የለም። በዜሮ ነው የሚሽከረከሩት እንደዚህ ሰርች የሚያደርጉት። አፋቸው ግን ምላሳቸው ግን ረጅም። ሀብታም የሚያውቅ ሰው ደግሞ ይንቃቸዋል። ምክንያቱም እንደዚህ አይነት ሀብታም የለም ሊኖርም አይችልም። ምን መጣ መሰላችሁ? ከዛ መጠላላቸው መጠማመድ ጀመሩ። አንተ ምን አለ? ከዛ ደግሞ በሴት ደግሞ ተጠሩ። ኮሚሽነር ቴዲ አዋሳ የማታውቃው ከሌላ ሰው አትስማ፣ እንዲያውም ከኔ ስማ። በሴት ነው የተጣሉት። በመጀመሪያ እኛውን የማናውቀው ብዙ ጉዳይ። አንድ የሆነች ስሎ ሞሽን ያለች ሴትዮ የሀብታም ልጅ ብር ያላት ተነካክታ እንደምታዩት ይሄ ልጅ እያለ አይታችሁታል ፍራውልን። የዛኔ ደግሞ ከዚህ የበለጠ አሁን እንዲያውም ትንሽ ኮርኩመውታል እንጂ በቃ እንዲህ እያለ አይናገርምም ደግሞ እያለ ሲመጣ ፎንቅ ያዛት። ሰው ቤት አይተው ከዛ እግዚአብሔር ምስክሬ ነው። እኔ ሴት ልጅ ነኝ። የሴትን እንትን ማለት አልፈልግም። እውነቱን ግን ልንገራችሁ። ከዛ እሱ ቁጭ ይላል። ጉዳቸውን ይሁ ቁጭ ይላል። ቁጭ ይላል ማቤት። ይኸው አንደኛው ቪክተም መጣ። ይኸውላችሁ አንደኛው ተጎጂ የኔ ጓደኞች ናቸው በነገራችን ላይ ሁሉ። ከዛ እሱ ቁጭ ይላል እንደዚህ ፈራውን እንደዚህ ቁጭ ይላል። ኮምፒውተር ምናምን አለው ምናምን ነገር የድራይቭ ስኩል ባለቤት ነው ይባላል። ከዛ ሴቶቹ ለመግባት ያለ እንደው ገነት እንደዚህ ያስቸግርም መድኃኒዓለምን ነው የምላችሁ። እኛ ቁጭ ብለን ነው የምናየው። እኛም ብስጭት አለብን። ጊፍታችን ቀረ፣ አንበሳችን ቀረ። መጣች ገባች። ስትናገር እንግዲህ የምትናገረው ሀይ ሰላም ነው እንዴት ናቸው? እኔማ እንዲሁ እንደቀፈፈች እንደ እግዚአብሔር ክሪበል ቅፈፍ ትለኛለች። እንጃ ትቀፈ እንትን ያይቀበላት አልወድም እኔ እንደዚህ አይነት ሰው ሲጀምር። ከዛ የኔ ቢጤ የኢትዮጵያ ድሃ ይመጣና ፈራውልዬ የኔ ጌታ ኑርልኝ፣ ጌታ ይባርክ፣ ቅዱስ ገብርኤል ይባርክ፣ አላ የሚጨምሩበት ነብያችንም ዘር ማንዘርን ይባርከው። ጠርሴ እሱ እሺ አሜን አሜን አሜን። ችግሩ እንትና ሄለን ሻሼ ደግሞ ምትባላለች። ችግሮትን ተናገሩ። ችግሬ እንደዚህ ነው፣ እንደዚህ ሆኜ ያው ታውቃላችሁ የኛ ሀገር እንደዚህ ሆኜ እንደዚህ ተደርጎ እንደዚህ ወጥቶ እንደዚህ ሆኜ አልጋ ላይ ያው አለ አይደለ ያ ነግበኛ ነው ሲሉ ማዘር ስሞት ሴትዮዋ እኮ 16 ሰዓት እኮ ከትውልዳቸው ከእርግዝናቸው እስከነ መጦሪያቸው እኮ አውርተዋል። ስሞት ማን ነበርት እናቴ ልጄ ምናልሽ? አንዳንዱ ጆሮ የማይሰማም ምናልሽ አይሰሙም እኮ እማማ ስሞት ማን ነው እያለችት ነው። ስሎሞሽን እኔ ስሎሞሽን ነው የምላት። ስሎሞሽን አዎ ልጄ የትኝ እሳቸው ፈራውን እንዲረዳቸው ነው የሚፈልጉት። የነበረው ቲያትር ግን አዎ ልጄ እንደዚህ አይ እንደዚህ የምትባል ስሎሞሽን እኔ ስሎሞሽን ልበላችሁ ስም አልጠራም። ምክንያቱም ሴትዮዋ ራሱ እጇ ረጅም ነው። እዚህ ድረስ መታ ልትከሰኝ ትችላለች። ከዛ እዚህ ማዘር በቃ አካውንቱ ታለ አዎ ልጄ አካውንት ያለ ያው እንደዚህ አካውንት በቃ 100,000 ብር አስገባላቸው። ይኸው አንደኛውን ቪክተም እዚህ ጋር ላላችሁ
መጡ ተሰበሰቡ። 100,000 ብር አስገባላቸው። እኛ ልቤ ትርትር። እግዚአብሔር ድህነቱ ወደ ኢሮፕ ተሸጋገር። ኢትዮጵያን ተውትና እኔ ራሴ ባገባት ይችን ሴትዮ 100,000 ብር ወይ ሁላችንም እንዴት አድርገን ያክስታችን ልጅ እዛ ጋር በዛ በኩል ባስገባል። እኛ የዛ ሰዓት እናቴ 1,000 ሰው በጣም ትልቅ ነው። ዛሬ 12,000 1,000 ሰው የሚመለከተን እኔና ይሄንን ሽማግሌ ነበረ። ሄለን ሻሽ የምትባለው ቤት በሙሉ 13,000 12,000 እኛ ድርቅ ብንጫወት ጌም አንበሳ የለ ጋላክሲ የለ ምን የለ ድህነት። የዚህ ድህነት ደግሞ እኛ ተነሳብን ጌመሮች ማለት ነው። እነ ጆን ዳንኤል ይመጡና እንደዚህ ሆኖ ይላል። ዘራፍ እኛ ደግሞ ከዚህ ዘራፍ እንላለን። ከዛ ደግሞ አባት ደግሞ ትላልቅ ሰዎች ይመጣል። ይሄ ሁላ ሲደረግ ዝም ብላችሁ አዳምጡ። ፊራ የለ ፊራ እዚህ ነው። አዳምጡ። የነዚህ የሀብታም አገልጋዮችን ነገር አዳምጡ። ዛሬ የሚያለቃቅስ በሙሉ ልንገራችሁ። ከዛ ስሎሞሽን ነገር ስሟን ታውቃታላችኋል። ስሎሞሽንን ታውቃታላችኋል። አወቃችኋት። ስሎሞሽን በቃ 100,000 ብር አሁኑን አስገባለሁ። ፊራ ታውቃታላችሁ። ፊራ ሲያወራ ድምፅ ምናምን የፊራ ድምፅ በጣም ነው የሚያወራው። የሚገርማች በጣም ነው ወዶ ድምፅ ይላል። ከዛ ልጅቷ እኮ ዞራለች በፎንቃ የለችም በቃ ማንጋድ የምታስገቢ ማታላ በአንተ ላስገባ ወይስ እግዚአብሔር በአንተ ላስገባ ወይስ በዛ ኤማ በሚባለው ደግሞ አለ ቸኩሎ ደግሞ እሱ እኔ ልካለሁ በኋላ ትሰጭኛለሽ ይላል። እሱ እኮ ነው የሚለው እኔ ልክና በኋላ ትሰጭኛለሽ። እኔ ችግር የለም አሁን አስገባለሁ እና ከሌ ጋር ይሉልና ይችን በዚህ በኩል ትሰጣለች፣ ይህም በዚህ በኩል ይሰጣል። በፍቃደኝነት ይቀጥላሉ። እነባቢ ደግሞ አሉ እዚህ ጋር የኔ ድሃዎች። ኧረ በጣም ያሳዝናል። እኛ ምንጨምርላቸው ስንት $100 ይላሉ። እንዳቅምት አሉ እነ ኪንግ በሙሉ አሉ እዚህ ጋር $100 ትናንሽ ድሃዎቹ ራሳቸው ከሽሻቸው እና ከጫታቸው ላይ ቆርጦ የሚሰጡት ማለት ነው። $50 $100 ሄለን ሻሼ ራሷ $100 እያለች ትናንሹ ድሃ በደንብ ድሃ ሆነ። እነዚህ ደግሞ በደንብ በራሳቸው ማንም ሳይነካቸው ፊራ ስጡ በእኔ ስም አላላቸው። ሳምንት አልሄድም ይሄ ነገር ሳምንት እኛ ነን ነገሩን ያመጣነው። ምክንያቱም ለምንድን ነው ለጌመር አትስጥ ብላችሁ ልጁን ያዛችሁት በሚለው እኔ በመሪነት ጌመሮች ደግሞ በተከታይነት ሄለን ሻሼ ቤት ሄደን ተጣላ። ሳዩ የኔ ጉድ ነው። ጂጂኪያ አታውቂኝም ሲለኝ ኤኙ ምናምን ስል ኤኙ ኤቼ ደምቴ አሴ ደምቴ ሲሉ እኔም መለስ አልኩ። ላሞጠሙጥ ነበረ መለስ አልኩ። ተመለስኩ። ወደ ኋላ ማርሽ አስገባውኝና ወደ ኋላ ብሬምስ አድርጌ እንደዚህ አስታውሳለሁ። ቆምኩኝ፣ አንሰላሰልኩ ምናምን እንጂ እኔም አፌን አሹጌ ነበር ልሳደብ ሄድኩትኝ እና ከዛ ተነስቼ ቱርክ ሄድኩኝ። ግን ለማንኛውም አልኩ ተጠንቀቅ ብዬ ሄድኩትኝ። በነገራችን ላይ ዛሬ የምታዩቸው አከሌ እኮ አበደ፣ አከሌ እኮ እንደዚህ፣ አከሌ ከሀገር ጠፋ፣ አከሌ ምናምን ሆነ። ኖ ኪሳቸው ይገባ የለም። በራሳቸው እዛ ሚዲያ ላይ ቁጭ ብለው ረጂ ሆኑ። እራሳቸው የሚጠየቀው ፊራ የሚረዱት እነሱ። ከዛ ምን አሉ? የጸቡ ጊዜ ይህን ኮሚሽነር ቴዲ ሀዋሳ የሚባል ቀርታችሁ ላኩለት። ጸብ ሆኖ በሽምግልና ሲጠየቅ ማስረጃ አምጡ። ስጡ ብሏችኋል ወይ? ማስረጃ አምጡ። አዎ ብሎናል። ማስረጃ አምጡ። የለም። ምንድን ነው ምክንያታቸው? እስቲ አንተ ጋር መጥቼ የድራይቭ ስኩል እከፍታለሁ ማፊራ አጥናልኝ ይለዋል። ይሄ አሁን የሚባሉ ሰው ሄደ መነነ። ያቺ ደግሞ ሴትዮዋ ደግሞ አግብቼ ቤተሰብ በሙሉ ምናምን ስዕል ነገር መጣ ማለት ነው። ከዛ በኋላ የውስጣቸውን ራሳችሁ እሱ ከፈለገ ወይ መጽሐፉ ላይ ጻፍላችሁ ወይ ያወራችሁ።
ከዛ ሴቶች መጡ ፌራ ሲሉ ቃቅ ስትል ቀንዷ ሲቆም እሷ ደግሞ ቅናት። ከዛ ደግሞ የሆነች ሴት አለች እዛው ፎንቃ ደግሞ የያዛት እራሷ ደግሞ ፎንቃ ያለ ሳይተዋወቁ ሁለት ጓደኛ ማቾች ፎንቃ ይዟቸዋል። ጓደኛ ሆነዋል። ኦኬ ይችኛ ከዚህ ፎንቃ እችኛዋን ፎንቃ ይዟታል። እሱ ደግሞ እንደምታውቁት ነው እያለ ያወራቸዋል። ይችም ባሌ ነው ለፊውቸር ብላለች። ይችም ባሌ ነው ለፊውቸር ብላለች። ያቺ ኦልሬዲ ሰምጣለች። ፊራ ይረዳል ከታ እኔ እረዳለሁ ነው እራሷን በቃ እረዳለሁ። 100,000 ነው 50,000 ነው 20,000 ነው። ከዚያ ከ20,000 ያነሰ እርዳታ የለም። እርጂ ብሏት ነው አይደለም። እርጂ ብሏት ነው አይደለም። ከዛ ሁለቱ ቁጭ ብለው የታባቱ እኔንም እንዲያታሉኝ ይችኛም እኔንም እንዲያታሉኝ እንዲያርጉኝ እንዲህ ብሎኝ ማለት ጀመሩ። በማን ልጁ ተገለበጠ። በሁለቱ ጭቅጭቅ፣ በህዝቡ ጭቅጭቅ አክሲደንት ሲጠፋ ለምን ጠፋ? እኛ ራሳችን ለምን ጠፋ? ኧረ እባካችሁ እኔ ተገልብጫለሁ። ኮማ ውስጥ ነኝ ያለሁት። ደግሞ ትክክል ነው፣ ተገልብጧል፣ ወጥቷል በጋዜጣ። ይኸው ኮማ ውስጥ ነኝ ያለሁት። ከዛ በመሀል የሆኑ ሰዎች ጅንጀና ይጀምራሉ። ይችኛዋል ይቺ ደግሞ ወይኔ እየየውን ቀጠለች እዚህ ሚዲያ ላይ። እንግዲህ ይሄንን ታሪክ ኮሚሽነር ቴዲ አዋሳ የምታውቀው ነገር የለም። ያ ተገልብጦ እንዲሆኖ ብላ እኛንም እርብሽ ራሴን አጠፋለሁ አለች። ርብስማም አሁን አንድ አለች ዛሬ ስም የምታጠፋ እሷ ደግሞ ስልኳን ታውቃለች። ኧረ አሁን ማንን እናስታምን? የተገለበጠውን ሰውዬ